አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ነኝ አልሐምዱሊላህ። በያላችሁበት የአላህ ረህመት እዝነት አይለያችሁ። ወዳችሁ ፈዳችሁ ለምትከታተሉኝ ጀዛኩሙላህ ኸይር። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ በቅንነት። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም፣ አንድነት፣ ፍቅር ያምጣልን፣ ዘረኝነትን ያጥፋልን፣ በሀገራችን ላይ ሰላሙን ያውርድልን ማለት ነው። እንግዲህ ዛሬ የሚያማምሩ አልባሶች እየብቅ ብያለሁ ለእናቶች፣ እንዲሁም ለአረፋ ማዘዝ የምትፈልጉ ቁጥር አስቀምጥላችኋለሁ ውዶቼ። ምርጥ ቀሚሶች አሉ። ምክንያቱም ለቤተሰቦቻቸው ማድረስ የምትፈልጉ በማዘዝ አንዳንድ ጊዜ አሁን ብሩን ልካቸው ራሱ የምትፈልጉትን ልብስ የማይገዛበት አለ በሁላችንም ላይ እና እናንተ እዚሁ ሆናችሁ እናቶቻችሁን ለማስደሰት የምትፈልጉ በስቀምቁ ቁጥር ደውሉ። እንደዚህ ምርጥ ሽፎኖች ገዝታችሁ አሰፈታችሁ እዛው ቤታቸው ድረስ ይላክላችኋል ማለት ነው። እንግዲህ የእናቱን ምርቃን የሚፈልግ ማለት ነው። የእናት እንግዲህ ምርቃን ከዱንያ እስከ ጀነት እናት እግር ስር ናት። አላህ ሱብሃነሁ ወተዓላ እናቶቻችንን እድሜና ጤና ይስጥልን። እኛም ሄደን ደግሞ የምንጦራቸው ያደርገን ያ ረብ። በጣም ነው የሚያማምሩት። በነገራችን ላይ ሀገራችን በጣም የሚያማምሩ ልብሶች እዚህ እንደ ውጭ ልብስ አለ እንላለን እንጂ ልብስ ያለው ሀገራችን ነው። በጣም ነው የሚያማምሩት። አሁን እችን አዋቶ ስታምር ማሻአላህ ተባረክ ረህማን። የሆነ እንኳን ቡጌ ልብስ ነው የምወደው፣ ግን እቺ በጣም ነው የምታምረው። እንግዲህ ማን ነው እናት ነው ለአረፋችን ግዝት ታርጎ እናቱን የሚመረቅ ማን ነው? በማስቀምጠው ቁጥር ደውላቸው። ብዙ አልቀረውም ሄዱ ለሐጁ ማለት ነው። እንግዲህ ሐጁ ከይደርስ ገዝታችሁ ለእናታችሁ ማስደሰት የምትፈልጉ እህቶች ብቅ ባሉ ማለት ነው። እነዚህ ሁሉም የሚያማምሩ ናቸው ማሻአላህ። እነዚህ ግን ተሰርተው ነው አንዲት የተመረቀች የእናት ዱዓ የፈለገች አሰርታው ነው። በጣም ነው የሚያምረው ማሻአላህ። እናንተ ማሰርታችሁ ከእናቶች ዱዓ ተቀበሉ ማለት ነው። በነገራችን ላይ እናት ላላችሁ አያት ላላችሁ ተንከባከቡ ማለት ነው። ረጅም እድሜና ጤና ይስጥል እናቶቻችንን። አንድ እህቴ ምን አለች ይመስላችሁ? ረመዳን ሰዓት ነውና በጣም ይከፋኛል አለች። ምን ነው አልኳት። ሰው ረመዳን ሲመጣ ለቤተሰብ ልብስ እንደውም ማስቤዛ ይገዛል አለች። እኔ ግን ለማንም አልገዛም። ለቤተሰብ በምታደርጉ ሰዓት እንደው እንዳትማረሩ አለች። እንዴ ለምንድን ነው አንቺ ማትልኪው ለቤተሰቦችሽ ትላት። አያቷንም አባቷንም እናቷንም ሁሉንም አታለችና አንዳንድ ጊዜ እያሉ እንጠቀም። አብሶ እናት፣ አባት፣ አያት ምን ሌላ ሰው ቢመጣ የታካቸውም እነዚህ ሶስቱም ማለት ነውና የሞቱትን ወገኖቻችንን ጀነቱል ፊርደውስ ይወፍቃቸው። ብዙ ቤተሰብ በስደት ላይ ያተናል። በቅርቡ ሙሽራው ያጎቴ ልጅ አጥቻለሁ። ግን ሞት ከባድ ነውና ከዛም በፊት የዛሬ 2 ዓመት አያቴን ግን ያኔ እንዴት ነው ውስጣችሁ ራሱ የሞቱ አይመስላችሁም? ወላሂ በስደት ላይ ሆናችሁ ቤተሰብ ያጣችሁ አላህ ሶብሩን አናቱን ይስጣችሁ ማለት ነው። የሞቱትንም ወገኖቻችንን ጀነቱል ፊርደውስ ይወፍቃቸው። ቤተሰቦቻችንን ረጅም እድሜና ጤና ይስጥልን። እኔም አባቴን እናቴን ለማግኘት ሁልጊዜም ያለኝ ጉጉት ግን ታውቃላችሁ ዱንያ አትሞላም። በዛ ትለናለች። ግን እስኪ ሁላችሁም ይችን ቪዲዮ የምትሰሙ ሁሉ ያ አላህ ያሰብሽው ተሳክቶ አባት እናትሽን በህይወት አገኛቸው። በቃ ሄደሽ ጦሪያቸው ብላችሁ ዱዓ አድርጉልኝ ማለት ነው። ወላሂ በአሁኑ ሰዓት ላይ በጣም የሚያስደስተኝ ነገር ምንድነው?
ከእናቴ ጎን መሆን ከአባቴ ጎን መሆን በቃ ታውቃላችሁ። እናቶች እኛን ሲያሳድጉን ጨስ ሰብረው ውሃ ቀርተው ነዶ ተሸክመው እንግዲህ አብዛኛው የገጠር ቤት ታውቃላችሁ ቤተሰብ እንደኩ ነው። አዝለው እንጀራ የሚጋግሩት አዝለው ውሃ የሚቀዱት አጋዥ የሌለው ማለት ነው። እና ለዛ ሆኖ አሳድገውን ዛሬ ደግሞ እኛ 4 አመት 5 አመት ከዛም በላይ ቀርተን እነሱን ትንትሉን ብቻ ከቀልባቸው አላህ ይጠብቃል። እና ማን ነው እናቱ የናፈቀው? እንደኔ እናቴ በጣም ናፍቃኛለች። እናቴ ብቻ አይደለች አባቴን በጣም ናፍቆኛል ከምላችሁ በላይ። እናት አባት ማለት ያኔ እንጃ። በርግጥ ሁሉም ቤተሰብ ናፍቀውኛል። ቤተሰብ ዘመድ አይደለም ሰፈሩ ሀገራችን ሳር ቅጠሉ ይናፍቃል። ግን አላህ ረጅም እድሜ ከጤና ጋር ሰጥቶ እናቴ ረጅም እድሜ ጤና ሰጥቶ ያገናኘን ያ አላህ። እናቴ ሁሌም እወድሻለሁ። እናቴ እኔ ትልቅ ነኝ ግን እናቴ ግን የምታስበው አሁን ልክ እንደ ህፃንነቴ ነው ለኔ የምታስበው። ልጆቹ ይወርቁብሽ ይሆን ሰዎቹ ይቆጡሽ ይሆን ትለኛለች። እና እናት ማለት እኔ እንጃ እናት ማለት እኔ እንጃ ስሟን ብቻ አሳንሰው እናት ብለዋታል። ለእናት ሌላም ቃል ቢኖር እናት የሚለው ቃል ያንሳታል። የእናት ውለታ መቼም አይከፈል። ረጅም እድሜ ከጤና ጋር እስት እናት ላላችሁ እናቶቻችሁን ለማስደሰት ወደ ኋላ አትበሉ። አባት ላላችሁ አባታችሁን ለማስደሰት ወደ ኋላ አትበሉ። አባቴ በጣም እወድሃለሁ። አባቴ ረጅም እድሜ ጤና ሰጥቶ ያገናኘኝ ያ ረብ።